መልኩ ተለወጠ፣ ልብሱ ሳይቀር ተለወጠ። ኤልያስና ሙሴ ከእሱ ጋር መነጋገር ጀመሩ። መካከል ደግሞ ድምፅ መጣ ከሰማይ፣ የምወደው ልጄ እሱ ነው፣ እሱን ስሙት የሚል። ሃሌሉያ! ቤተ ክርስቲያንን የመሰረተው ኢየሱስ ክርስቶስ ነው። በዚህ ምድር ላይ ለሌላ የማይሰጥ መንግስት የለም። ጸንቶ ለዘላለም የሚኖር የእግዚአብሔር መንግስት ነው። ሃሌሉያ! ብዙ አይነት ዲኖሚኔሽን አለ፣ ብዙ አይነት ስም አለ። ነገር ግን እግዚአብሔር የሚያውቃት አንዲት ቤተ ክርስቲያን ነች። ጌታ ኢየሱስ ክርስቶስ የሚጠብቀው ያቺ አንድ ቤተ ክርስቲያን፣ በደሙ የመሰረታት ቤተ ክርስቲያን የእሱን መልክ እስከምትመስል ድረስ ነው የሚጠብቀው። እግዚአብሔር አምላክ ተመሰገነ። የእሱን መልክ ስትመስል ጌታ ይመጣል፣ ቤተ ክርስቲያኑን ይዞ ይወስዳል። ትንቢተ ሚክያስ ምዕራፍ 4 ቁጥር 1 እስከ 5። ሚክያስ ነው፣ ሚክያስ አይደለም፣ ሚክያስ። ስለዚህ አነባለሁ፣ የተከታተሉ። በመጨረሻው ዘመን የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ከፍ ይላል፣ ከኮረብቶችም በላይ ከፍ ይላል። ሕዝቦችም ወደ እርሱ ይጎርፋሉ። ብዙ አሕዛብ መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ በጎዳናውም እንሂድ፣ መንገዱን ያስተምረናል። ሕግ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣልና እርሱ በብዙ አሕዛብ መካከል ይፈርዳል። በሩቅና በቅርብ ባሉ ኃያላን መንግስታት መካከል ያለውን ግጭት ያቆማል። ሰይፋቸውን ማረሻ ጦራቸውንም ማጭድ ያደርጉታል። አንዱ መንግስት በሌላው መንግስት ላይ ሰይፍ አያነሳም። ከእንግዲህም የጦርነት ትምህርት አይማሩም። እያንዳንዱ ሰው በገዛ ወይኑ ስር ከገዛ በለሱም ስር ይቀመጣል፣ የሚያስፈራቸውም አይኖርም። የሰራዊት ጌታ እግዚአብሔር አፍ ተናግሯልና አሕዛብ ሁሉ በአማልክቶቻቸው ስም ይሄዳሉ። እኛ ግን በአምላካችን በእግዚአብሔር ስም ከዘላለም እስከ ዘላለም እንሄዳለን። ክብር ለእግዚአብሔር ይሁን። አንገቶቻችን ዝቅ አድርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። በነበረን ጊዜ ሁሉ እግዚአብሔር ሆይ እናከብረሃለን። አሁን ደግሞ ቃልህን ከፍተን አንብበናል። በቃልህ ውስጥ አንተ እንድታልፍ ለእኛ እንድትናገረን፣ በሩቅም ላሉ በሚዲያ ለሚሰሙ ሰዎች ለነሱ እንድትናገር የቃል ኃይል እንዲለቀቅልን በኢየሱስ ክርስቶስ እንጸልያለን። ሰማያት እንዲከፈቱ አንደበቴንም ደግሞ እግዚአብሔር ሆይ በእሳት እንድትዳስስ በኢየሱስ ክርስቶስ የቃል ኃይል እንዲለቀቅልን፣ ሀሳብ እንዲለቀቅልን በኢየሱስ ክርስቶስ እንጸልያለን። ማንኛውም ተጽዕኖ፣ ማንኛውም ክፉ በኢየሱስ ክርስቶስ የታሰረ ይሁን። አመሰግናለሁ። ስምህ ይባረክ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር አምላክ የተመሰገነ ይሁን። ባለፈው ሳምንት የተነሳንበት ኢሳይያስ ምዕራፍ 2 ነው ተናግሬያለሁ። ሚክያስን ምዕራፍ 4 እና ኢሳይያስ ምዕራፍ 2 አያይዤ እንደምናገር። ስለዚህ ዛሬ ባለፈው ሳምንት ክፍል 1 ተናግሬያለሁ። ክፍል 2 ዛሬ መጨረሻው ነው። ይህን ሀሳብ ለቤተ ክርስቲያን የከፍታ ዘመን ነው በሚል ነው የምናገረው። እግዚአብሔር አምላክ የተመሰገነ ይሁን። ለቤተ ክርስቲያን የከፍታ ዘመን ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ቃሉ እንደዛ ነው የሚለው። በመጨረሻው ዘመን የእግዚአብሔር ቤተ መቅደስ ተራራ ከተራሮቹ ከፍ ብሎ ይመሰረታል። እግዚአብሔር አምላክ ተመሰገነ። ስለዚህ አሁን በመጨረሻው ዘመን ላይ እንዳለን የታወቀ ነው፣ ሁሉም ሰው የሚያውቀው ነው። በዚህ በመጨረሻ ዘመን ደግሞ የእግዚአብሔር ሀሳብ ምንድን ነው ብትሉኝ፣ የእሱን ቤተክርስቲያን የእሱን በቃ ቤተ መቅደስ ነው አይደል የሚለው። አሁን ቤተ መቅደሱ የድሮ ቤተ መቅደስ ሳይሆን አሁን በክርስቶስ ኢየሱስ የተመሰረተች ቤተ ክርስቲያን ነች። ስለዚህ የእግዚአብሔር ሀሳብ ምንድን ነው? ቤተ ክርስቲያኑ ከፍ ብላ እንድትታይ ማድረግ ነው። ይህን ደግሞ እግዚአብሔር አምላክ ተመሰገኑ ይችላል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ባለፈው ሳምንት ትዝ ይላችሁ ከሆነ ዛሬ የመጨረሻውን ቀን ስለሆነ ማጠቃለል ስለምፈልግ ሀሳቡን ካለፈው ሀሳብ ጋር የመናገር ፈልጋለሁ። እግዚአብሔር በመጨረሻው ዘመን የእሱ ቤተክርስቲያን ከፍ ብላ ከተራሮች ሁሉ በላይ ከፍ ብላ እንድታይ እንደሚያደርግ ተነጋግረናል። የመጨረሻው ዘመን የሚለው ደግሞ ትንሽ አይተናል ባለፈ ጊዜ። ትዝ ይላችሁ ከሆነ መጨረሻው ዘመን በተለይ ደግሞ በአዲስ ኪዳን ምንድን ነው? ስለ መጨረሻው ዘመን በአዲስ ኪዳን ምን ይላል?
የሚለውን ስናይ ገላትያ ምዕራፍ 4 ቁጥር 4 ላይ በመጨረሻው ዘመን ልጁን ከሴት የተወለደው ከሕግም በታች የሆነው አንድያ ልጁን እግዚአብሔር ወደዚህ ምድር እንደላከ አይተናል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በመጨረሻው ዘመን የእግዚአብሔር ሐሳብ ምንድነው? ልጁን አንድ ልጁን ኢየሱስ ክርስቶስን ከሴት የተወለደውን ከሕግም በታች የሆነውን ኢየሱስ ክርስቶስን እንደላከ አይተናል። እግዚአብሔር አምላክ ተመሰገነ። ሌላው የተላከበትን ዓላማ ደግሞ ሐዋርያው ጳውሎስ በኤፌሶን መልእክት ምዕራፍ 1 ቁጥር 10 ላይ ሲናገር ምን ይላል? ዓላማው በዘመን ፍጻሜ በሰማይና በምድር ያለውን በልጁ በክርስቶስ ኢየሱስ ለመጠቅለል እንደሆነ የተላከበት ዓላማ በልጁ ዘመናትን ለመጠቅለል እንደሆነ ይናገራል። እግዚአብሔር አምላክ ተመሰገነ። ይሄ በዘመን ፍጻሜ የመጣው ኢየሱስ ዓለማትን ሊጠቀልል የመጣው ኢየሱስ እሱ ራሱ ማስተማር በጀመረበት ጊዜ በመጀመሪያ በማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ላይ ዘመኑ ተፈጸመ፣ በእግዚአብሔር እመኑ፣ በወንጌል እመኑ እያለ ስብከቱን እንደጀመረ አይተናል። ሲጀምር ብሎ የጀመረው ዘመኑ ተፈጸመ፣ በወንጌል እመኑ። ሃሌሉያ! እግዚአብሔር አምላክ ተመስገን። ስለዚህ ኢየሱስ ክርስቶስ ዘመኑ ተፈጸመ ብሎ ነው የጀመረው። ዘመኑ ተፈጸመ፣ በወንጌል እመኑ። እግዚአብሔር አምላክ ተመሰገነ። በዘመን ፍጻሜ የመጣው ኢየሱስ ዘመኑ ተፈጸመ ብሎ አፉን ከፍቶ መናገር ሲጀምር እንመለከታለን። የዕብራውያን ጸሐፊ ደግሞ በምዕራፍ 1 ቁጥር 2 ላይ ከጥንት ጀምሮ ይላል እግዚአብሔር በብዙ አይነትና ጎዳና ለአባቶቻችን በነቢያት ተናግሮ በመጨረሻው ዘመን ግን ሁሉን በፈጠረበት ዓለማቱን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረን ይላል። እግዚአብሔር ይመስገን። ስለዚህ በዚህ ዘመን በዘመኑ መጨረሻ በብዙ ነቢያት ሲናገር ኑሮ በመጨረሻው ዘመን ግን በልጁ ዓለማትን በፈጠረበት በልጁ ለእኛ ተናገረን ይላል። እግዚአብሔር አምላክ ተመሰገነ። የመጨረሻው ድምፅ በዘመን ፍጻሜ የመጣው ድምፅ የክርስቶስ ኢየሱስ ድምፅ ነው። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ። ይሄ ድምፅ ወይም ስለ ኢየሱስ ክርስቶስ ሙሴ አስቀድሞ በዘዳግም ምዕራፍ 18 ቁጥር 18 እስከ 19 እንደዚሁም ደግሞ ሐዋርያው ጴጥሮስ በሐዋርያ ሥራ ምዕራፍ 3 ቁጥር 23 ላይ ተናግሮታል። በቃ ከወንድሞቻችሁ መካከል እንደኔ አይነት ነቢይ እግዚአብሔር ያስነሳላችኋል። ያንን ነቢይ የማትሰማ ነፍስ ከሕዝቡ መካከል ተለይታ ትጥፋ ይላል። በተለይ የሐዋርያት ሥራ ምዕራፍ 3 ቁጥር 23ን ስታነቡ ከዘዳግም ጋር አገናኝታችሁ ይናገራል። ስለዚህ የኢየሱስ ክርስቶስ ሊሰማ ይገባል። አሜን። እግዚአብሔር ይመስገን። የመጨረሻ ድምፅ ሆኖ የመጣው ኢየሱስ፣ ይሄ በዘመን ፍጻሜ የመጣው ኢየሱስ፣ በአባቱ ተልኮ የመጣው ኢየሱስ፣ ሕይወት ይዞ የመጣው ኢየሱስ እርሱን የማትሰማ ነፍስ እንድትጠፋ እግዚአብሔር ራሱ ተናግሯል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሞትን ድል ነስቶ ወደ አባቱ ያረገው ኢየሱስ ተመልሶ የሚመጣውና ዓለማትን የሚጠቀልለው ወይም ቤተ ክርስቲያንን ይዞ የሚሄደው ኢየሱስ ሊሰማ ይገባል፣ ሊደመጥ ይገባል። እግዚአብሔር አምላክ ተመሰገነ። እርሱን ስሙት። ትዝ ይላችሁ ከሆነ በተራራ ላይ ባለፈው ጊዜ አይቲንክ ሀሳብ ተናግሬዋለሁ። በማቴዎስ ወንጌል ምዕራፍ 17 ላይ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ በተነሳ ወደ ተራራው በወጣ ጊዜ እና ተራራ ላይ ሆኖ ምን ሆነ ይላል? መልኩ ተለወጠ፣ ልብሱ ሳይቀር ተለወጠ። ኤልያስና ሙሴ ከእሱ ጋር መነጋገር ጀመሩ። መካከል ደግሞ ድምፅ መጣ ከሰማይ፣ የምወደው ልጄ እሱ ነው፣ እሱን ስሙት የሚል። ሃሌሉያ! እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ሊሰማ ይገባል። እግዚአብሔር ይመስገን፣ ስሙ የተባረከ። ይሄ ጌታ ቤተ ክርስቲያንን የመሰረተው ጌታ ይሄ ጌታ ነው። ቤተ ክርስቲያንን የመሰረተው ኢየሱስ ክርስቶስ ነው። ይሄ ጌታ ቤተ ክርስቲያን የእሱ ነች። በዓለም ላይ ያለች ቤተ ክርስቲያን አንዲት ቤተ ክርስቲያን ነው ጌታ የሚያውቀው። በዓለም ላይ አንዲት ቤተ ክርስቲያን ነው ጌታ የሚያውቀው። ብዙ አይነት ዲኖሚኔሽን አለ፣ ብዙ አይነት ስም አለ። ነገር ግን እግዚአብሔር የሚያውቃት አንዲት ቤተ ክርስቲያን ነች። ጌታ ኢየሱስ ክርስቶስ የሚጠብቀው ያቺ አንድ ቤተ ክርስቲያን፣ በደሙ የመሰረታት ቤተ ክርስቲያን፣ የእሱን መልክ
እስከምትመስል ድረስ ነው የሚጠብቀው። እግዚአብሔር አምላክ ተመሰገነ። የእሱን መልክ ስትመስል ጌታ ይመጣል፣ ቤተ ክርስቲያኑን ይዞ ይወስዳታል። እግዚአብሔር አምላክ ተመሰገነ። ሃሌሉያ። ያቺ የእሱ ቤተ ክርስቲያን በደሙ የተመሰረተችው ቤተ ክርስቲያን ከተራሮች ሁሉ ከፍ ብላ ውበቷ ደምቆ በቅድስናዋ አብባ በመልኳ ተውባ እንድትታይ የእግዚአብሔር ቃል ያንን ያመለክተናል። የእግዚአብሔር ሐሳብ ደግሞ እግዚአብሔር የሚጠብቀው ያንን ነው። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። በመኃልየ ምዕራፍ 6 ቁጥር 10 ላይ ምን ይላል? ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታፈራ ማን ናት ይላል። ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታፈራ እንደዚህች በክርስቶስ ኢየሱስ ደም የተመሰረተችው ቤተ ክርስቲያን በመጨረሻው ዘመን በከፍታ ላይ ሆና የምትታየው ቤተ ክርስቲያን እንደዚህ ሆና እንድትታይ የእግዚአብሔር ሐሳብ ነው። እግዚአብሔር የሚጠብቀው ይሄንን ነው። እግዚአብሔር ሐሳቡ ምንድን ነው ብትሉኝ፣ ቤተ ክርስቲያን በዚህ ውበት ተውባ ማየትና በልጁ ደግሞ መጠቅለል ነው። እግዚአብሔር አምላክ ተመሰገነ። ባለፈው ሳምንት ትዝ ይላችሁ ከሆነ አሁንም እየተናገርኩት ያለው ሐሳብ ነው። ቤተ ክርስቲያን በተራሮች ራስ ላይ ከፍ ብላ እንድትታይ የእግዚአብሔር ሐሳብ እንደሆነ ስለ ተራራ መናገር ጀምሬ ነበረ እና ዛሬ አንድ የተወሰኑ ነጥቦችን በዚያ ዙሪያ እናገራለን። መጀመሪያ ተራራ ምንድን ነው? ከፊዚካሉ ከምናውቀው ተራራ ውጭ መንፈሳዊ ትርጉሙ ተራራ ምንድን ነው ካልን አንደኛው 4 ነጥቦችን እንሰጣለን በዚህ ዙሪያ 3 ነጥቦችን። አንደኛው በማቴዎስ ወንጌል ምዕራፍ 21 ቁጥር 21 በማርቆስ ወንጌል ምዕራፍ 11 ቁጥር 22 እና 23 ላይ በምትመለከቱበት ጊዜ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሲሄድ ራበውና አንዲት በለስ ጋር ፍሬ ፍለጋ ሄደ። እዛች በለስ ፍሬ ፍለጋ ሲሄድ በለሷ ወቅቱ አልነበረምና ፍሬ የላትም እና ጌታም አለ ለዘላለም ፍሬ አይገኝብሽ ብሎ ረገማት እና ወደ ቤተ መቅደስ እየሄዱ ነው ይመስለኛል። ሲመለሱ ደቀ መዛሙርቱ ትዝ ብሏቸው ሲያዩት ደርቃለች እና ገርሟቸው ይሄ በሁለቱም ምዕራፎች ላይ ነው የምታየው። በማቴዎስ 21 በማርቆስ 11 22 እና 23 እና ገርሟቸው ጌታ ሆይ ይቺ በለስ እኮ ደረቀች፣ ያቺ አንተ የረገምካት በለስ ደርቃለች አሉት። እና ጌታ ምንድን ነው ያለው? ማንኛውንም ሳትጠራጠሩ ይህን ተራራ ተነቅለህ ወደ ባህር ሂድ ብትሉት ይሄዳል። ሳትጠራጠሩ በቃ በፊታችሁ የቆመውን ተራራ አሁን አያችሁ፣ እዛ ላይ አሁን ጌታ እርቦታል፣ ሊበላ ነው ሄደው። ስለዚህ ኢኮኖሚን የሚያቃውስ ተራራ ማለት በእኛ ህይወት ገዝፎ ያለ በፋይናንስ ሊሆን ይችላል፣ በጤና ዙሪያ ሊሆን ይችላል፣ በትዳራችን ላይ ሊሆን ይችላል፣ ልጆቻችን ላይ ሊሆን ይችላል፣ ስራ ቦታችን ላይ ሊሆን ይችላል። በቃ የትም ውሰዱት እናንተ በቃ ማለት ከአቅማችን በላይ በእውቀታችን ልንፈታ ያልቻልነው በገንዘባችን መልስ ያጣንለት በቃ ልናረገው እኛ ልንፈታው የማንችለው የገዘፈ ነገር ያ ችግር ነው፣ ያ ተራራ ነው። ስለዚህ ያንን ደግሞ ጌታ ምንድን ነው ያለው? ሳትጠራጠሩ ይህን ተራራ ተነቅለ ወደ ባህር ሂድ ብትሉት ይሆናል። አሜን። እግዚአብሔር ይመስገን። እንጸልያለን። ችግራችን በእኛ ዙሪያ የቆመ ከፍ ያለ ነገር ቢኖር እንደ እግዚአብሔር ቃል እንጸልያለን። እግዚአብሔር ደግሞ ከቃሉ ጋር ይሆናል። ያ ተራራ ከእኛ ላይ ይሄዳል። አሜን ብለዋልና ይሆናል። ስለዚህ አንደኛው የተራራው ትርጉም ምንድን ነው? በሕይወታችን የሚያጋጥመን ችግርና መከራ የሚለውን ትርጉም ይይዛል ማለት ነው። ሁለተኛው ትርጉሙ ደግሞ ነገስታትን፣ ባለስልጣናትን የሚወክል ነው። ይህንን በኢሳይያስ ምዕራፍ 44 ቁጥር 26 እስከ መጨረሻው እንደዚሁም ምዕራፍ
45 ከ1 እስከ 3 እናነባቸዋለን። እስቲ ኢሳይያስ 44 አውጡ። ኢሳይያስ 44 ከቁጥር 26 ብጀምር እስከ 28 የባሪያዎችን ቃል ፈጽማለሁ፣ የመልእክተኞችንም ምክር አጸናለሁ። ኢየሩሳሌምን የሰው መኖሪያ ትሆናለች፣ የይሁዳ ከተሞችንም ይታነጻሉ። ፍርስራሻቸውን አድሳለሁ እላለሁ። ጥልቁን ውሃ ደረቅ ይሁን፣ ወንዞችን አደርቃለሁ እላለሁ። ቂሮስንም እርሱ እረኛዬ ነው፣ ፈቃዴን ሁሉ ይፈጽማል። ኢየሩሳሌምም እንደገና ትሰራ፣ ቤተ መቅደሱም መሰረቱ ይጣል ይላል እላለሁ ይላል። ተመልከቱ። አሁን ይህን ሀሳብ ይዘን ገልበጥ ስናረግ ምዕራፍ 45ን እናገኛለን። ምዕራፍ 45 ደግሞ ምንድን ነው የሚለው? ለቀባሁት ይላል፣ ቀኝ እጁን ለያዝኩት ነገሥታትን ትጥቅ አስፈታ ዘንድ አሕዛብን ሁሉ አስገዛለት ዘንድ ደጆቹ እንዳይዘጉ በሮቹን በፊቱ እከፍትለት ዘንድ ለቂሮስ እግዚአብሔር እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት ሎሪያዎቹንም እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ ይላል። አሁን ይሄ ለቂሮስ የመጣ ቃል ነው። አሁን በምዕራፍ 44 ላይ ቁጥር 26 ጀምሮ አሁንም ኢሳይያስ 45 ከቁጥር 1 እስከ 3 ያነበብኩት ማለት ነው። ቂሮስ የአሕዛብ ንጉሥ ነው። እግዚአብሔር ግን በጊዜው ቤተ መቅደሱ እንዲሰራ የተጠቀመበት ሰው ነው እና ሲጀምር ምንድን ነው የሚለው? በቃ የነገሥታትን ትጥቅ አስፈታ ዘንድ ነው የሚለው። ነገሥታት ትጥቅ ይፈቱ ዘንድ በቂሮስ ፊት ነገሥታት በቃ እንዳይነቃነቁ። ትጥቅ ከፈታ አንድ ወታደር ምንድን ነው የሚሆነው? ምንም ጉልበት የለውም፣ ምንም አቅም የለም። ስለዚህ በቂሮስ ፊት ምንም አይነት አቅም እንዳይኖራቸው ነገሥታት ትጥቃቸውን አስፈታ ዘንድ በፊቱ እሄድ ዘንድ ተራራውን ደልዳላ ሜዳ አደርግለታለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን ሞሪያ ቆርጣለሁ፣ በጨለማ የተሰወረችውን ሀብት ደግሞ እሰጠዋለሁ ይላል። አሁን ቂሮስ ምንድን ነው የሚያደርገው ካላችሁ ቤተ መቅደስን ለመስራት የተጠቀመበት ሰው ነው ብያቸዋለሁ። የአሕዛብ ንጉሥ ነው። ግን እንደው ገለጽ ያለ ሀሳብ እዝራ ምዕራፍ 6 ላይ ነው የምናገኘው። እዝራ ምዕራፍ 6 ከቁጥር 3 ጀምሮ በደንብ የእሱም እነዚህ እንደ ተራራ የተጠቀሱትም ሰዎች ሀሳቡ በግልጽ እናገኛለን። እዝራ ምዕራፍ 6 ከቁጥር 3 ጀምሮ የተወሰኑ ቁጥሮችን አነባለሁ። በንጉሥ ቂሮስ የመጀመሪያው ዓመት በኢየሩሳሌም ለሚገኘው የአምላክ ቤተ መቅደስ ንጉሥ የሰጠው ትእዛዝ ይህ ነው ይላል። አሁን በቂሮስ ዘመነ መንግሥት ነው። ቤተ መቅደሱ መስዋዕት የሚቀርብበት ቦታ ሆኖ እንደገና ይሰራ ትእዛዝ እየሰጠ ነው። አሁን መሰረቱም ይጣል፣ ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ዙር ታላላቅ ድንጋዮችና በአንድ ዙር እንጨት ይሰራል። በመደበኛ ትርጉሙ ነው የማነበው። ወጪውም ከቤተ መንግስቱ ግምጃ ቤት ይከፈል። እንዲሁም ናቡከደነጾር በኢየሩሳሌም ከሚገኘው ቤተ መቅደስ አውጥቶ ወደ ባቢሎን የወሰዳቸው የእግዚአብሔር ቤት የወርቅና የብር ዕቃዎች በኢየሩሳሌም ወዳለው ቦታቸው ወደ ቤተ መቅደሱ እንዲመለሱ ይሁን፣ በእግዚአብሔርም ቤት ይቀመጡ። አሁን ደግሞ ስሙኝ። አሁንም በኤፍራጥስ ማዶ አገረ ገዥ የሆነው ተንታይና ሰርተቡስናይና አንተም በዚያ አውራጃ የምትገኙ ተባባሪዎቻቸው ሁሉ ወደዚያ አትድረሱ ይላል። አያችሁ፣ ተቃዋሚዎች አሉ። ቤተ መቅደሱ እንዳይሰራ የሚቃወሙ ሰዎች አሉ። ስለዚህ
ከኤፍራጥስ ወንዝ ማዶ ያለ አገረ ገዢ ዝም በል ይላል። ተንታይ የሚባለውን ዝም በል ሰርተጉዝናይና አንተም በዚያ አውራጃ የምትገኙ ተባባሪዎች ሁሉ ወደዚያ አትድረሱ፣ በዚያም በእግዚአብሔር ቤተ መቅደስ ሥራ ጣልቃ አትግቡ። ይህም የእግዚአብሔር ቤት የይሁዳ አገረ ገዥና የይሁዳ መሪዎች በቀድሞ ቦታው ላይ መልሰው ይስሩት ይላል። አያችሁ። ስለዚህ በይሁዳ ላይ ቤተ መቅደስ ውስጥ መሰረት ሲጣል የሚቃወሙ ሰዎች ነበሩ። ተራራ የተባሉት እነዚህ ናቸው። ስለዚህ ጸጥ በሉ፣ ምንም ነገር አታድርጉ። ተባባሪዎቹን ሁሉ ይቃወማል። ዝም በሉ፣ ጣልቃ አትግቡ ይላል። እግዚአብሔር አምላክ ተመሰገነ። እግዚአብሔር ደግሞ በኢሳይያስ ምዕራፍ 45 ላይ ትጥቅ አስፈታችኋለሁ ስላለ አንድም አፉን ከፍቶት የተቃወመው የለም። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቂሮስ እግዚአብሔር የተጠቀመበት ሰው ነው ቤተ መቅደሱ እንዲሰራ። እንደዚሁም ደግሞ ሌላ ጥቅሶች ሌላ ማመሳከሪያም ደግሞ መስጠት እችላለሁ። ዘካርያስ ምዕራፍ 4 ላይ ቁጥር 7 አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ይላል። ዘካርያስ ምዕራፍ 4 ቁጥር 7 ጀምሮ ተራራ አንተ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ፣ ሰዎች ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል። ደግሞም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የዘሩባቤል ልጆች የዚህን ቤተ መቅደስ መሰረት ጣሉ፣ የሚፈጽሙትም የእርሱ ልጆች ናቸው። አያችሁ። አሁን ለዘሩባቤል የመጣው ቃል በዘሩባቤል ፊት አንተ ተራራ ምንድነህ? ደልዳላ ሜዳ ትሆናለህ። ይህንን መሰረት የዘሩባቤል ልጆች ጀምረውታል። አሁን ደግሞ የእሱ ልጆች ይፈጽሙታል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁንም እነዚህ ተራራዎች ምንድን ነው ካላችሁን ቤተ መቅደሱ እንዲሰራ የማይፈልጉ ናቸው። ዘሩባቤል መሪ ነው። ዘሩባቤል በጊዜው በይሁዳ ላይ ገዥ ነው፣ መሪ ነው እና ሐጌ ላይ ሄዳችሁ ስታዩ ሐጌ ምዕራፍ 1 ምዕራፍ 2 ሄዳችሁ ስታዩ ቤተ መቅደሱ ዘሩባቤል መሪ ነው ብያችኋለሁ። ኢያሱ ካህን ነው። ሐጌ ደግሞ ነቢይ ነው። በጊዜው በዛን ጊዜ ቤተ መቅደሱ መሰረት ሊጣል ሲል ጊዜው አልደረሰም፣ አሁን የእግዚአብሔር ቤት የሚሰራበት ጊዜ አይደለም የሚሉ ነበሩ። እግዚአብሔር ግን ከነዚህ ሰዎች ጋር ከሐጌ ጋር ነበር። እግዚአብሔር ግን ከዘሩባቤል ጋር ነበር። እግዚአብሔር ግን ከኢያሱ ጋር ነበረ። ምዕራፍ 2 ሄዳችሁ ስታዩ ቤተ መቅደሱ እንደተሰራ ታያላችሁ። እና ምን ለማለት ፈልጌ ነው? ሁለተኛው የተራራው ምሳሌነት ምንድን ነው? ነገስታት ናቸው፣ ባለስልጣኖች ናቸው፣ ከፍ ያለ ቦታ የያዙ ሰዎች ናቸው። ስለዚህ እነዚህ ሰዎች ደግሞ እግዚአብሔር ሲያስገዛላቸው እንመለከታለን። ሶስተኛው ደግሞ ይሄ ተራራ በእግዚአብሔር መንግስት የእግዚአብሔር መንግስት ምሳሌነት ተጠቅሷል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። የእግዚአብሔር መንግስት በትንሽ ነገሮች ተመስላለች። በሰናፍጭ በእርሾ በምናምን እንደ ሰናፍጭ ብቻ ሳይሆን እንደ እርሾ ብቻ ሳይሆን እንደ ተራራም ደግሞ ተመስላለች። እግዚአብሔር አምላክ ተመሰገነ። ስለዚህ የእግዚአብሔር መንግስትም በዚህ ተምሳሌነት ተጠርቷል። ይህንን ዳንኤል ምዕራፍ 2 እናወጣና እናነባለን። ዳንኤል መጽሐፍ ምዕራፍ 2 ዳንኤል ምዕራፍ 2 ከቁጥር 1 ጀምሮ በምታዩበት ጊዜ እኔ ወደ ታች ነው የምመለከተው። ከቁጥር 1 ጀምሮ በምትመለከቱበት ጊዜ ናቡከደነፆር ያየውን ህልም የሚናገር ስለዚያ የሚያወራ ክፍል ነው። ግን ከ31 ጀምሮ ባነበው ደስ ይለኛል። ከ31 ጀምሮ እስከ 44 ያለውን አነባለሁ። ንጉሥ ሆይ በፊት ለፊት ግዙፉ የሆነው የሚያብረቀርቅ ወርቅና የሚያስፈራራ ታላቅ ምስል ቆሞ አየህ። የምስሉ ራስ ከንጹሕ ወርቅ፣ ደረቱና ክንዶቹ ከብር፣ የሆዱና ጭኖቹ ከናስ የተሰሩ ነበሩ። ቅልጥሞቹ ከብረት፣ እኩሎቹም ከፊሉ ከብረት ከፊሉም ከሸክላ የተሰሩ ነበሩ። ይህም በመመልከት ላይ ሳለ አንድ ድንጋይ የሰው እጅ ሳይነካው ከላይ ተፈንቅሎ
ወረደ። ከብረትና ከሸክላ የተሰሩትን የምስሉን እግሮች መታቸው፣ አደቀቃቸው። ወዲያውም ብረቱና ሸክላው፣ ናሱ፣ ብሩና ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ እብቅም ሆኑ። ነፋስም አንዳች ሳያስቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላ። ሃሌሉያ! ይሄንን ያዙልኝ። ምስሉንም የመታው ድንጋይ ምን ሆነ? ታላቅ ተራራ ሆነ፣ ምድርንም ሞላ። ህልሙ ይህ ነው። አሁንም ትርጉሙን ለንጉሡ እናገራለሁ። ንጉሥ ሆይ አንተ የነገሥታት ንጉሥ ነህ። የሰማይ አምላክ መንግሥትና ሥልጣንን ኃይልንና ክብርን ሰጥቶሃል። የሰው ልጆችን የምድርን አራዊትንና የሰማዩን ወፎችን በእጅህ አሳልፎ ሰጥቶሃል። በየትም ቦታ ቢሆን በሁሉም ላይ ገዢ አድርጎሃል። እንግዲህ የወርቁ ራስ አንተ ነህ። ከአንተም በኋላ ከአንተም የሚያንስ ሌላ መንግሥት ይነሳል። ቀጥሎም በናስ የተመሰለው ሦስተኛው መንግሥት ይነሳል። መላውን ምድር ይገዛል። በመጨረሻም ሁሉም ነገር እንደሚቀጠቅጥና እንደሚሰብር ብረት ብርቱ የሆነ አራተኛ መንግሥት ይነሳል። ብረት ሁሉ ሰባብሮ እንደሚያደቅቅ ከእርሱ በፊት የነበሩትን መንግሥታትን ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊሉ ብረትና ከፊል ሸክላ የሆነው እንዳየኸው እንዲሁ የተከፋፈለ መንግሥት ይሆናል። ነገር ግን ብረትና ሸክላ ተደባልቀው እንዳየ ከፊሉ የብረት ጥንካሬ ይኖረዋል። የእግሮቹ ጣቶች ከፊሉ ብረት ከፊሉ ሸክላ እንደሆኑ ሁሉ ይህም መንግሥት በከፊሉ ብርቱ በከፊሉም ደካማ ይሆናል። ብረትና ሸክላ ተደባልቀው እንዳየ ሁሉ ብርቱ ከፊሉ ሕዝቡም ድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉ ሕዝቡም በአንድነት አይኖርም። በዚያ ነገሥታት ዘመን የሰማይ አምላክ ፈጽሞ የማይፈርስና ለሌላ ሕዝብ የማይሰጥ መንግሥት ይመሰረታል። እግዚአብሔር አምላክ ተመሰገን። እነዚያን መንግሥታት ሁሉ ያደቃል፣ እስከ መጨረሻው ያጠፋቸዋል። ይህም መንግሥት ራሱ ግን ለዘላለም ጸንቶ ይኖራል። የሰው እጅ ሳይነካው ከተራራው ተፈንቅሎ የወረደውና ብረቱን፣ ናሱን፣ ሸክላውንና ብሩንና ወርቁን ያደቀቀው ድንጋይ ራእይ ትርጉሙ ይህ ነው ይለዋል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። አሁን ምንድን ነው የሚለው? እንዳያችሁ ናቡከደነፆር ህልሙን አይቷል። ህልሙን የሚተረጉምለት ጠፍቶ ከአስማተኞች፣ ከጠንቋዮች፣ ከሞራ ገላጮች ያው የምታውቁት ታሪክ ነው። ጠፍቶ ዳንኤል ተገኝቶ ዳንኤል ህልሙን እየተረጎመ ነው። ስለዚህ በዚህ ጊዜ ምንድን ነው የሚናገረው? የወርቅ መንግስት አለ። የወርቅ መንግስት ራሱ ናቡከደነፆር የነበረበት ነው። ራሱ ደረቱ የወርቅ መንግስት ነው። ስለዚህ የመጀመሪያው የወርቅ መንግስት እርሱ ያለበት ነው። ቀጥሎ ደግሞ ከሱ በጥራት የሚያንስ የብር መንግስት፣ ከዛ ደግሞ እየወረደ የናስ መንግስት፣ ከዛ ደግሞ ከፊሉ ብረት ከፊሉ ሸክላ የሆነ ሌላ ደግሞ ዝቅ ያለ አነስተኛ መንግስት ይላል። ግን በጣም የሚገርማችሁ በመጨረሻው ጊዜ ይሄ ከፊሉ ብረትና ከፊሉ ሸክላ የሆነ መንግስት በነበረበት ጊዜ የሰው እጅ ሳይነካው ከላይ ተፈንቅሎ የመጣ ድንጋይ አለ። ያንን መታው ይላል። ሸክላውንና ብረቱን በመታው ጊዜ አደቀቀው፣ በአውድማ ላይ እንዳለ ብቅ አደረገው። አንድም ሳይቀር ደግሞ ንፋስ ጠራርጎ እንደወሰደው እንደዚያው ሆነ ይላል። በዛን ጊዜ ያቺ የሰው እጅ ሳይነካት ከተራራ ተፈንቅላ የወረደች ድንጋይ ያንን ማድቀቅ ብቻ ሳይሆን ለአቧራ መስጠትና በበተን ብቻ ሳይሆን ታላቅ ተራራ ሆነች፣ ምድርንም ሞላች ይላል። እግዚአብሔር ይመስገን። ያቺ የሰማይ መንግስት የእግዚአብሔር መንግስት እንደሆነች እግዚአብሔር ይመስገን። የእግዚአብሔር ቃል ያንን ይነግረናል። ስለዚህ የእግዚአብሔር መንግስት እንደ ትንሽ ነገር እንደ እርሾ ወይም እንደ ትንሽ ነገር እንደ ሰናፍጭ ብቻ ሳይሆን እንደ ተራራ ምድርን እንደሞላ ተራራ ሆና ተጠቅሳለች። እግዚአብሔር ይመስገን። ስለዚህ ስለዚያ መንግስት ሲናገር ምን ይላል? ስለዚህ ይቺ መንግስት የሰማይ አምላክ ነው የሚለው ፈጽሞ የማይፈርስና
ለሌላ ሕዝብ የማይሰጥ መንግስት ይመሰረታል። ሃሌሉያ! የማይፈርስ ለሌላ የማይሰጥ ይህ መንግስት ራሱ ግን ለዘላለም ጸንቶ ይኖራል ይላል። በዚህ ምድር ላይ ለሌላ የማይሰጥ መንግስት የለም። አንዱ ይገዛል፣ ያስረክባል ለተረኛው፣ ለሌላኛው መንግስት ይመጣል ሌላ መንግስት። በየጊዜው ምርጫ ይሆናል። ምርጫውን ካልፈለገ ደግሞ ጦርነት ይነሳል። ባልወደደው ሰዓት ምርጫ ማለት ነው ሌላ መንግስት ይሆናል ይመጣል። ስለዚህ በዚህ ምድር ላይ ጸንቶ ለዘላለም የሚኖር መንግስት የለም። ጸንቶ ለዘላለም የሚኖር የእግዚአብሔር መንግስት ነው። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ለሌላ ህዝብ የማይሰጥ መንግስት ሃሌሉያ ይመሰረታል። እግዚአብሔር አምላክ የተመሰገነ። ይሄ መንግስት ራሱ ግን ለዘላለም ጸንቶ የሚኖር ለዘላለም ጸንቶ የሚኖር የእግዚአብሔር መንግስት ብቻ ነው። አሜን። እግዚአብሔር ይመስገን። በምድር ላይ ያለ መንግስት ለዘላለም ጸንቶ የሚኖር መንግስት የለም። የእግዚአብሔር መንግስት ለዘላለም ጸንቶ የሚኖር መንግስት ነው። በመዝሙር 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱ ሁሉን ትገዛለች ይላል። የእግዚአብሔር መንግስት ሁሉን ትገዛለች፣ ለዘላለም ጸንታ ትኖራለች፣ ሁሉንም ደግሞ ትገዛለች። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይሄ ለዘላለም ጸንታ የምትኖር ሁሉን የምትገዛ በሰማይ ያለች የእግዚአብሔር መንግስት ብቻ ሳትሆን ያቺ በሰማይ ያለችው መንግስት በምድርም ደግሞ አለች። ሉቃስ 17 አውጡልኛል። ሁላችሁ አውጡ። ሉቃስ 17 ቁጥር 21 ደግሞም ይላል እነኋት በዚህ ወይም እነኋት በዚያ አይሏት፣ እነሆ የእግዚአብሔር መንግስት በመካከላችሁ ናት። ሃሌሉያ! እነሆ በዚያ ወይም እነሆ በዚህ አይሏትም፣ የእግዚአብሔር መንግስት በመካከላችሁ ነች። ይቺ ሁሉን የምትገዛ መንግስት፣ ይቺ በቃ ዘላለማዊ የሆነች መንግስት፣ ይቺ ለማንም የማትሰጥ መንግስት በመካከላችሁ ናት። ያቺ መንግስት መገለጫዋ ቤተ ክርስቲያን ነች። ያቺ መንግስት በቤተ ክርስቲያን ውስጥ አለች። እግዚአብሔር አምላክ ተመሰገነ። ስለዚህ የእግዚአብሔር መንግስት በሰናፍጭ በትንንሽ ነገሮች ሳይሆን በቃ ከነገስታት ሁሉ በላይ ከፍ ብላ እንደምትታይ፣ ሁሉን እንደምትገዛ፣ ምድርን እንደምትሞላ ተደርጋ ተገልጻለች። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር አምላክ የተመሰገነ። በዚች ቤተክርስቲያን ይሄ የእግዚአብሔር መንግስት መገለጫዋ ቤተክርስቲያን ነች። የእግዚአብሔርን መንግስት በሰማይ ያለውን የእግዚአብሔርን መንግስት የምታንጸባርቀው ቤተክርስቲያን ነች። እግዚአብሔር ይመስገን። በዚህ ቤተክርስቲያን ላይ የእግዚአብሔር ዓላማ ምንድን ነው ካላችሁ አንድ የተወሰኑ ነጥቦችን እሰጣችኋለሁ። ማጠቃለያ ይሄ ነው። የእግዚአብሔር ዓላማ በዚች በማትነዋወጠዋ መንግስት፣ ለዘላለም በምትኖረው መንግስት ልጁ ኢየሱስ ክርስቶስ በመሰረታት ቤተክርስቲያን ላይ ዓላማው ምንድን ነው ካላችሁ የመጀመሪያው ከሁሉ በላይ ከፍ ብላ እግዚአብሔር አምላክ ተመሰገነ። ከሁሉ በላይ ከፍ ብላ ደምቃ ተውባ ውበቷ ደምቆ ከፍ ብላ እንድትታይ ነው። እግዚአብሔር ይመስገን። የመጀመሪያው አንደኛው ነጥብ ይሄ ነው። ከተራሮች ሁሉ በላይ ተራራ ቅድም ነገስታትን ብያቸዋለሁ፣ ችግርም ብያቸዋለሁ። ከችግር ሁሉ በላይ ከነገስታት ሁሉ በላይ ከፍ ብላ ደምቃ እንድትታይ የእግዚአብሔር ሐሳብ ነው። ሃሌሉያ። ሁለተኛው ሰዎች ሁሉ ወደ እርሷ እንዲመጡ ነው። ይሄ ወደ ሚክያስ ወደ ተነሳንበት ቃል ልውሰዳችሁ። ሚክያስ ምዕራፍ 4 የእግዚአብሔር ሐሳብ ሁለተኛው በቤተ ክርስቲያን ላይ ምንድን ነው ብትሉኝ፣ ሰዎች ሁሉ ወደ ቤተ ክርስቲያን እንዲመጡ ከፍ ካደረጋት በኋላ ውበቷን ካገነነ ካደመቃት በኋላ የእግዚአብሔር ዓላማ ምንድን ነው ካላችሁኝ፣ አንደኛው ቁጥር 1 ላይ ራሱ ይናገራል። አሕዛብ ሁሉ ወደ እርሱ ይጎርፋሉ ይላል። ወደ ማን? እግዚአብሔር ከፍ ወዳረጋት ቤተ ክርስቲያን፣ ደምቃ ወደምትታየው ቤተ ክርስቲያን አሕዛብ ሁሉ ይጎርፋሉ። እግዚአብሔር ይመስገን። ስለዚህ የመጀመሪያው ሐሳብ ምንድን ነው ብትሉኝ፣ የሰው ድነት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ የሚናገራል። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ እውነትን ማወቅ ሊደርሱ በሚወድ በእግዚአብሔር ይላል። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር።
አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4። ስለዚህ የእግዚአብሔር ሐሳብ ምንድነው ብትሉኝ ሰዎች ሁሉ እንዲድኑ ኢየሱስ ክርስቶስ ጌታ ነው። ስለዚህ የመጀመሪያው የእግዚአብሔር ሐሳብ ምንድነው ካላችሁኝ የሰው መዳን ነው። ድንቆች፣ ታምራቶች፣ ምልክቶች በጣም አስፈላጊ ናቸው። ግን ከሁሉ የሚበልጠው የሰው የነፍሳት መዳን ነው። 4 ቀን ከምድር በታች የነበረው ሰውነቱ የሸተተው አልዓዛር ከሞት ጌታ አስነስቶታል፣ ግን ተመልሶ ሞቷል። ትልቁ ነገር ምንድነው ብትሉኝ ሰው ከዘላለም ሞት ማምለጥ ነው። የሰው ለሰው ልጅ አንድ ጊዜ ሞት፣ ከዛም በኋላ ደግሞ ፍርድ ተመድቦለታል። ስለዚህ የእግዚአብሔር ሐሳብ ከዘላለም ሞት ህዝቡን ማዳን ነው። ስለዚህ የመጀመሪያው የእግዚአብሔር ሐሳብ ምንድነው ካላችሁ አይ ቲንክ ሁለተኛው መጀመሪያ ሰው ቤተክርስቲያንን ከፍ ማድረግ ነው። በሁለተኛ ሰዎች ወደ ቤተክርስቲያን እንዲመጡ እንዲድኑ ማድረግ ነው። ኢየሱስ ክርስቶስ ጌታ ነው። በሶስተኛ የእግዚአብሔር ሐሳብ ምንድነው ካላችሁኝ ወደ እርሷ ወደ ቤተክርስቲያን የጎረፈውን ህዝብ የመጣውን ህዝብ ቤተክርስቲያን ማስተማር ነው። ቁጥር 2 ላይ በምትመለከቱ ጊዜ ሚክያስ ላይ ያለሁት ምዕራፍ 4 ቁጥር 2 ከጽዮን ከኢየሩሳሌም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሂደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በፍለጋው እንሄዳለን። የመጣሁት የእግዚአብሔርን መንገድ ይማራል። መንገድ ማለት ህይወት ነው፣ አኗኗር ነው፣ አካሄድ ነው። ስለዚህ የእግዚአብሔርን ሐሳብ ይማራል። በቤተ ክርስቲያን ውስጥ ሆኖ ደህንነትን ይማራል። የእግዚአብሔርን መንግስት ሐሳብ ይማራል። ቤተ ክርስቲያን በሶስተኛ ደረጃ የመጣውን ህዝብ ታስተምራለች። ከዛ ይሄ ህዝብ ሲማር ምንድነው የሚሆነው ካላችሁኝ በአራተኛ ደረጃ የሰራዊት ጌታ እግዚአብሔር አፍ ተናግሯልና ሰው 3 ቁጥር 3 ላይ በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ሁሉ በብርቱዎች አሕዛብ ሁሉ ይበይናል ይልና ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ህዝቡም በህዝብ ላይ ሰይፍ አያነሳም፣ ከእንግዲህ ወዲያ ሰልፍ አይማሩም ይላል። አያት ያ ህዝብ ሲመጣ ጎርፎ የሚመጣው ህዝብ ምን አለው ብትሉኝ ሰይፍ አለው፣ ጦር አለው። ስለዚህ አሁን ሰይፋቸውን ምን ያደርጋሉ ብለህ ማረሻ ያደርጋሉ፣ ጦራቸውን ደግሞ ማጭድ ያደርጋሉ። ስለዚህ ይሄ በዓለም ላይ ጦርነት የለመደ ህዝብ አያት ጥላቻ በሉት፣ ዘረኝነት በሉት፣ የብሔር ነገር በሉት፣ በብዙ አይነት ጥላቻ በብዙ አይነት ጦር የኖረ ህዝብ ዘመኑን እዛ የኖረ ህዝብ ሲመጣ በቃ የእግዚአብሔር መንግስት ትምህርት ሲማር፣ ደህንነት ሲማር፣ ስለ ህይወት ሲማር፣ ስለ ፍቅር ሲማር፣ ስለ ሰላም፣ ስለ አንድነት ሲማር ያን ውስጡ ያለውን መራራ ነገር ያወጣል ማለት ያወጣል። ከዛ ምን ያደርጋል? ሰይፋቸውን ማረሻ ያደርጋሉ፣ ጦራቸውን ማጭድ ያደርጋሉ። ማረሻ ገበሬ የሚያርስበት ነው። ማጭድም ደግሞ ያው ገበሬ የሚያጭድበት ነው። እግዚአብሔር አምላክ ተመሰገነ። ስለዚህ አውቃለሁ በአንድ ጊዜ ያ አይቻልም፣ ግን ቀስ እያለ ክፉ ነገር ከሰው እየወጣ እርሾ እየወጣ ኃጢአት እየወጣ ጥላቻ እየወጣ ዘረኝነት እየወጣ ጎጠኝነት እየወጣ ሰው አገሩን የሚወድ ስራ የሚወድ የእግዚአብሔር መንግስት የሚወድ ህዝብ ይሆናል። በአንድ ጊዜ ግን አይሆንም። ትዝ ይላችሁ ከሆነ ጴጥሮስ ራሱ 3 ዓመት ተኩል ከጌታ ስር ቁጭ ብሎ የተባለ ነው። ግን ጌታ አልፎ በተሰጠበት ሊሰጥ መጥተው በያዙት ጊዜ ጴጥሮስ ምን አደረገ? ሰይፉን አወጣና ጆሮ ቆረጠ። 3 ዓመት ተኩል ሰይፍ ታጥቆ ነበር ጴጥሮስ። ሰይፉን አጣለም። ጌታ ደግሞ ሲጀምርም በፈውስ ነው፣ ሲጨርስም በፈውስ ነው። ለዚያ ጆሮ ለተቆረጠ ሰው አዲስ ጆሮ ገጠመለት። እግዚአብሔር አምላክ የተመሰገነ። ጴጥሮስ ጎበዝ፣ አሁን በመጨረስ ጊዜ ደረስክልኝ፣ ስለ እኔ ተዋጋህ፣ አንተ ብቻ ነው ጎሽ አላለው ነው። ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልስ አለ፣ ገሰጸው። ስለዚህ ጴጥሮስ 3 ዓመት ተኩል ሰይፉን አልጣለም። በአንዴ በ2 ዓመት በ3 ዓመት ሰው ከውስጡ እርሾ ላይ ወጣ ይችላል፣
ጥላቻ ላይወጣ ይችላል። ዘረኝነት ላይወጣ ይችላል። ወታደራዊ መንፈስ ላይወጣ ይችላል። ግን አሁንም መንፈስ ቅዱስ ግን ይለውጣል። አሜን። እግዚአብሔር አምላክ ተመሰገነ። ቤተ ክርስቲያን ታስተምራለች። ያ እርሾ ይወጣል። ያ እግዚአብሔርን የማያስከብር ነገር ኃጢአት ይጠፋል። ተጠራርጎ ይወጣል ከሰው ሕይወት። አምስተኛ ደረጃ ምንድን ነው የሚለው? ቁጥር 4 ላይ የሰራዊት ጌታ እግዚአብሔር አፍ ተናግሯልና ሰው ሁሉ እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም ይላል። አያት ከወይኑና ከበለሱ በታች ይቀመጣል። አያት በቃ ይሰራል። በሚያገኘው ነገር ደግሞ ይባረካል። እግዚአብሔርን ያመሰግናል። የሚያስፈራው የለም፣ ጦርነት የለም የሚለው እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ እግዚአብሔር ይመስገን። ስለዚህ የመጣው ህዝብ ቸርች ፖለቲከኛ አትሆንም። የመጣው ህዝብ እግዚአብሔር በቃ ቤተክርስቲያን ስታስተምር ያ የጦርነት መንፈስ ከህዝብ ላይ ይወጣል። ጥላቻ ይወጣል። ዘረኝነት ይወጣል። ጎጠኝነት ይወጣል። ሰው ምን ይሆናል? ሰራተኛ ይሆናል። በበለሱና በወይኑ በታች ቁጭ ብሎ በቃ ፍሬውን ይበላል ማለት ነው። ሰርቶ ያገኘውን ከቤተሰቡ ጋር ደስ እያለው ይኖራል። የሚያስፈራው የለም ይላል። ከዛ በጣም የሚገርማችሁ ቁጥር 5 ላይ ህዝብም ሁሉ እያንዳንዱ በአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም እንሄዳለን ይላል። ስለዚህ የሚወጣው በእግዚአብሔር ስም፣ የሚገባው በእግዚአብሔር ስም፣ በእግዚአብሔር ምሪት የሚወጣ በእግዚአብሔር ምሪት የሚገባ፣ እንደፈለገ የማይወጣ እንደፈለገ የማይገባ፣ በእግዚአብሔር ፍርሃት የሚወጣ በእግዚአብሔር ፍርሃት የሚገባ ህዝብ ቤተ ክርስቲያን ትውልድ ታፈራለች ማለት ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በመጨረሻው ጊዜ እግዚአብሔር ሐሳብ ምንድን ነው ካላችሁ ቤተ ክርስቲያን እንደዚህ አይነት ትውልድ ለክርስቶስ ቀን የተዘጋጀ ትውልድ ይዛ በከፍታ ላይ ሆና ለክርስቶስ ቀን መዘጋጀት። ሰባተኛው የመጨረሻው ነጥብ ይሄ ነው። ለክርስቶስ ቀን እግዚአብሔር አምላክ ተመሰገነ። በመጨረሻው ዘመን በከፍታ ላይ ያለች ቤተ ክርስቲያን ማለት በቃ ከፍ ብላ ውበቷ ደምቆ በቃ ቤተ ተዘጋጅታ ለክርስቶስ ቀን እግዚአብሔር አምላክ ተመሰገነ። በውስጧ ያለውን ሁሉ አዘጋጅታ እነሆ ሙሽራይቱና ሙሽራው ና ይላሉ አይደለም? ሙሽራይቱና መንፈስ ቅዱስ ነው፣ ይቅርታ፣ ሙሽራይቱና መንፈስ ቅዱስ ና ይላሉ። የተጠማ ቢኖር ና ይበል ይላል እግዚአብሔር አምላክ ይመስገን። ስለዚህ ራሷን አዘጋጅታ ና የምትል ቤተ ክርስቲያን እንደዚህ አይነት ቤተ ክርስቲያን የእግዚአብሔር ዓላማ በዚህ ዘመን ለቤተ ክርስቲያን ምንድን ነው ብትሉኝ ይሄ ነው። ሁኔታው አይመስልም፣ ዘመኑ አይመስልም። ነገር ግን ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር አምላክ ተመሰገነ። በመንፈስ እንጂ በምን በኃይልና በብርታት አይደለም። ሰው በራሱ ምንም ሊያደርግ አይችልም። እግዚአብሔር ግን ቤተ ክርስቲያንን ለክርስቶስ ቀን ያዘጋጃታል፣ በመንፈሱ ያዘጋጃታል። የእግዚአብሔር ዓላማ በቤተ ክርስቲያን ላይ ይሄ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ይህንን ያደርጋል፣ በእኛም ሕይወት ያደርጋል።